መንፈሳዊ ጉዞ እንዳትሄዱም አንዳንድ ጉዞ ባይሄዱሉ ይሻላል ሙሉ መኪናውን እህል ተሸክመን አይደል እንደሄደው ስንሄድ እየበላን ስንመጣ እየበላን በቅዳሴ ጊዜ ያላስተዋልነው ነገር ግን ልንቆጠብ የሚገባን መልእክት ቅዳሴ ከተጀመረ በኋላ መግባትና መውጣት ፈጽሞ የተከለከለ አሁን ግን የተለመደ ሆኗል ሙስሊሞችን የሚጠላልን ሙስሊሞችን የሚጠላልን ስምንተኛው ሺህ የሚባል ፈጽሞ የለም ቤተክርስቲያን አስተምራን ስምንተኛው ሺህ የሚባል ነገር የለም ምንድነው የለም ማለት የቀመር የሚያልቅበት ነው እንጂ 8000 ዘመን ሲሞላ ዓለም ያልፋል ማለት አይደለም በፋሽን ትሪቱ ላይ በክርስቶስ የተሳለቀችቷ ሞዴል መልከቱ በኢየሱስ ክርስቶስ ላይ እንዴት እንደሚቀልዱ እንግዲህ የፋሽን ሾው ፕሮግራም ነው የተወዳጁ ቤተሰቦቻችን በዛሬ ቪዲዮ መረጃ ማስረጃዎቻችን በስፋት የምንመለከተው ጉዳይ ነው መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር ማድረግ ትብብራችሁና አጋርነታችሁን በማሳየት ከጎናችን እንድትቆሙ በትህትና እየጠየቅን በቀጥታ ወደ መረጃችን አመራ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ ቤተሰቦች ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር ማድረጋችሁ እንዳይዘነጋ በቀጥታ ወደ መረጃችን እናምራ በቅዳሴ ጊዜ የምናደርገው ስህተቶች ነገር ግን ልብ ልንላቸው የሚገቡን መልእክቶች መምህራችን መምህር ቴዎድሮስ እንዲላሉ ቅዳሴ ከተጀመረ በኋላ መግባትና መውጣት ፈጽሞ የተከለከለ አሁን ግን የተለመደ ሆኗል እንዴም በአንዳንድ ጊዜ ህዝቡን እንደው ከማባረር ከመከልከል በውጪ ከማስቀረት በር ቢከፈት መግባት ቢፈቀድ መውጣት ቢከለከል የሚል ይውና ወይም የዋነት ያለው አንተ አመለካከት እየተደረገ ቅዳሴ ከተጀመረ በኋላ በር ተከፍቶ ሰዎች ሲገቡ ይታያል በቅዳሴ ጊዜ ቅዳሴ ከተጀመረ በኋላ መግባት መውጣት አልተፈቀደም እንዲወጡ ከተፈቀደ ራስ ውጡ የሚባሉ ሰዎች ስላሉ ውጡ የተባለ ሰዓት ነው የሚወጣው መቼ ጻኡ ንዑስ ክርስቲያን ታናናሽ ክርስቲያን ወይም ንዑስ ክርስቲያን የክርስቲያኖች ታናናሾች አሁን እናንተ ግባተ መንጦላይቱን ትምህርትና የምንባባት ክፍሉን ተሳትፋቸዋል አሁን ወደ ዋናው ፍሬ ቅዳሴ ስለምንሄድ ለእናንተ ለታናናሾች አይገባም በቃ እውነተኛ ክርስቲያን የሆኑ ሙሉ ክርስቲያኖች ብቻ የሚቀበሉት አገልግሎት ስለሆነ እናንተ ውጡ ሲባል ብቻ ነው የሚወጣው ስለዚህ ፍትህ መንፈሳዊ ፍትሐ ነገሥት የተባለው መጽሐፋችን ቅዳሴ ከተጀመረ አንስቶ በምንም ምክንያት ወደ ውስጥ መግባት ወደ ውጪ መውጣት በከንቱ እግርን ማመላለስ እጅግ የተከለከለ ነው ይላል ለመምራችን መምህር ቴዎድሮስ እግዚአብሔር አምላክ ቃለ ሕይወትን ያሰማልን በእውነት ሊቀሊቃውንት ስሙር አላምረው ስለ ጾም እንዲህ ይሉናል ቁርስ ልትበላው የነበረው ምሳ ከበላው ጾምህ እንዳለ ነው ግን ሀብት ያከማቸ ጭምር ነው ስለዚህ ጾመው እንኳን ጾማቸው እንደሞ የሚውሉ ሰዎች አሉ ጾመው ማይበሉ ለነሱ ደግሞ መድረስ መቻል አለብን ትህትና ያስፈልገዋል እኔ ጾሚ ነኝ እኔ ታራሚ ነኝ ብሎ ግብዝነት አያስፈልግም እዛው ክርስቶስ አምላካችን እንደተናገረው ማለት ነው ስትጾሙ እንደ ግብዞች አትጠውልጉ ብሏል እና እንደዚህ አይነት የመሳሰሉ ነገሮች ግድ ያስፈልጋሉ ከዚያ ውጪ ግን ብንጾም ያጋንንት ጾም ነው የሚሆነው አጋንንት ያው ታውቃለህ አይበሉም አይጠጡ አጋንንት አለመብላታቸው ግን ቅዱስ ሚካኤልን ያስመስላቸው ግን ቅዱስ ገብርኤልን ሁለቱም ግን አይበሉ ቅዱሳን መላእክትም አይበሉም አጋንንትም አይበሉም አለመብላታቸው የበረከት ምንጭ ሊሆን አይችልም የተፈጥሮ ነውና እኛ ዝም ብለን ስለ ጾምን ብቻ አይደለም አንዳንድ ጾም ከተባለኮ ፊንክስ የሚባለው ፊጾማል እባብ ይጾማል ጾማሉ እነዚህ ሁሉ ለመታደስ እና የኛ ደግሞ ለስጋ ሊጠቅመን ይችላል ጾማችን ለነፍስ ግን ላይ ጾም አይጠቅምም ስለዚህ ለነፍስ የሚጠቅም ለህሊና የሚጠቅም ጾም እነዚህ በአጠቃላይ በወል ስሙ ፍቅር ሲኖረን ነው ጾም ጥቅምና ውጤት ያለው ማለት ነው ከዚያ ውጪ ዝም ብሎ ጾም ምንም ኢንተርሚተንት ፋስቲንግ ያሉ የሚጾሙ ሰዎች አሉ የሚራቡ ሰዎች አሉ ስለወፈሩ ግን ስለ ጽድቅ የሚራቡ ብፁዓን ናቸው ዋናው እሱ ነው ስለ ጽድቅ ስለ እግዚአብሔር ብሎ መራብ እሱ ነው ትልቁ የነፍስ በረከት እንጂ ዝም ብሎ ሰው ቁርስ ስላጣም ወይም ስለታመመም ሊጾም ይችላል ሐኪም ትእዛዝ አትብላ ተብሎ ይጾም እንዲህ ያለው ነገር በሙሉ ዋጋ ይኖረዋል ብለን አናምንም እንደ ሃይማኖት እና ያልከው ስለ ጽድቅ ስለ ሃይማኖት ስራዬ ብሎ ይሁነኝ ብሎ መጾም ነው ለእግዚአብሔር ብለው ማለት ነው ካንቀጸ ብፁዓን ከማቴዎስ ወንጌል ምዕራፍ 5-6 አካባቢ ላይ ከመናገኛቸው አንዱ ይሄ ነው ስለ ጽድቅ የሚራቡ ብፁዓን ናቸው የሚለውን ክፍል በማንሳት ጾም ምን እንደሆነ በጋድ ሊቀሊቃውንት መምህራችን ስሙር አላምረው ተናግሯል
አንድ መምህር ላሳያችሁ እንግዲህ የፊዚክስ ሊቅ ነው መምህር ነው በቲክቶክ እና በፌስቡክ በጣም አሁን እየተወደደ የመጣ ወንድማችን ነው መምህር ነው የሚያስረዳበት መንገድ በጣም በሚደንቅና ሰዎች እንዲረዱት በሚያደርግ ሁኔታ ነው ሲያሳይ ነበርና ማን ነው የተማረና የተወለደ ሲናርምጥ መምህር ዳኒ በሱሱ ምክንያት ከአዲስ አበባ ዩኒቨርሲቲ ትምህርቱን አቋርጧል። ባገኘው አጋጣሚም ቻይና ሄዶ ተምሮ ቢመለስም የሱሱ ነገር ኑሮ ጎዳና ላይ እንዲሆን አድርጎታል። የፊዚክስ መምህሩ ዳኛቸው ሻምበል ወይም መምህር ዳኒ ትውልዱ እድገቱ እንዲሁም እስከ 12ኛ ክፍል የተማረው በድሬዳዋ ከተማ ነው። በህይወት አጋጣሚ ከቢሾፍቱ አዲስ አበባ ቅዳሜና እሁድ ለስራ ስትመላለስ የነበረች ነርስ ጋር አጋጣሚ ያስተዋውቃቸውና ለዚህች ነርስ ታሪኩን ያካፍላታል። እሷም ከሰማች በኋላ በማዘኗ ግንኙነታቸው ቀጥሎ ቅልጥ ያለ ፍቅር ውስጥ ይገቡና ትዳር ይመሰርታሉ። በዚህም የመምህር ዳኒ የጎዳና ህይወቱ መቋጫ ያገኛል። ለአባቱ ልዩ ክብር እንደነበረው የሚናገረው መምህር ዳኛቸው ከጎዳና ህይወት ከወጣ በኋላ ወደ መምህርነት ለመግባቱም አባቱ ለእሱ የከፈለው ውለታ ጉልበቱ እንደሆነው ይናገራል። ታዲያ ከዛሬ 6 ዓመት በፊት ቢሾፍቱ ከተማ በፊዚክስ በአንድ ትምህርት ቤት መምህርነትን የጀመረ ሲሆን ከ3 ዓመት በኋላ ግን የራሱን ስኩል ኦፍ ማይሲድ የሚባል የማጠናከሪያ ትምህርት መስጫ ተቋም አቋቁሞ የፊዚክስ ትምህርትን 16 ተማሪዎችን ያስተማረ በማህበራዊ ሚዲያዎች ላይ ቪዲዮዎችን መልቀቅ ጀመረ። መምህር ዳኛቸው በዚህ አጭር ጊዜ ውስጥ ከ2000 በላይ የሚሆኑ ተማሪዎችን ቢያስተምርም ይህ ጥረቱ ሳያስበው ባጭሩ ተቋጨ። ተቋሙ ተዘግቶ ማስተማር አትችልም የሚል ትዕዛዝ ተሰጠው። በዘንድሮ ዓመት 50 አካባቢ የ12ኛ ክፍል ተማሪዎችን ለማስተማር እቅድ ቢያወጣም የተመዝጋቢዎች ቁጥር ግን ከ300 ተሻገረ። ይሄኔ ሁሉንም የሚያስተምርበት አቅሙ ስላልነበረው ግዴታ ተማሪዎቹን ፈትኖ 100 ተማሪዎችን በውጤታቸው መርጦ ማስተማር ቢጀምርም በማጣሪያ ፈተናው ሳይመረጡ ከቀሩት ተማሪዎች መካከል አንዷ ተማሪ የከተማው ከፍተኛ ባለስልጣን ልጅ እንደነበረችና እሷን ባለመምረጡ ተቋሙ እንዲዘጋ ትዕዛዝ እንደወጣበት ለቲክቫ ኢትዮጵያ ተናግሯል በማለት ጌጡ ተመስገን በፌስቡክ ገጹ አስፍሮታል። የማገለግልበት መንገድ ቢመቻችልኝ ልጆች አንድም ለእናት የለቅሶ ምክንያት ለአባትም የጉስቁልና ምክንያት እንዳይሆኑ ባደርጋቸው ነፍሴ ታርፋለች። ይሄን ለማድረግ ጥረት እያደረኩ ነው። የመንግስት አካልም ሆነ የግል ድርጅቶች እድሉን እንዲያመቻቹልኝ እፈልጋለሁ በማለት ይናገራል። ታዲያ የመምህር ዳኒን የህይወት ጉዞና የደረሰበትን ደረጃ እንዲሁም ለወደፊት የወጠነውን ውጥን እንዴት አያችሁት? ዛሬን በጣም ደስ የሚል ብርቱ ነው ትጉ ነው በጣም የሚያስረዳበት መንገድ ምስል ከሳሽ ነው በመሳሌ ያስደገፈ ራሱን ሰጥቶ ነው የሚያስተምረውና በቅርብ ጊዜ በጣም በጥቂት ቪዲዮስ ከ200,000 በላይ ተከታዮች ያፈራ እስከ 2 ሚሊዮን ያህል እይታዎችን ያገኘ ብርቱ ወጣት መምህር ነው መምህር ዳኒ ወይ መምህር ዳኛቸው ይበል ያሰኛል በጣም የወደድኩት ስለሆነ ነው 8ኛው ሺህ የሚባል ነገር የለም 8ኛው ሺህ የሚባል ነገር የለም ምንድነው የለም ማለት የቀመር የሚያልቅበት ነው እንጂ 8000 ዘመን ሲሞላ ዓለም ያልፋል ማለት አይደለም ምክንያቱም ወይት መየጥ ሀበጥን ተግብሮ ነው የሚለው ምክንያቱም አሁን 8ኛው ሺህ ከደረሰ በኋላ እንደገና ቀመር አንድ ብሎ ይጀምራል ለምሳሌ አሁን ያለነው ይሄ ጠለቅ ያለ ነው አሁን ለምሳሌ አሁን ያለነው በ15ኛው አብይ ቀመር ነው አይደለ ስለዚህ ይሄ 8980 ዓመት ከሞላ በኋላ እዚያ በኋላ ይሄ ሲሞላ 90 ዓመት ማን ነው 80 ዓመት 7000 እንደ ቁጥር ስለሆነ እንዳታሰስተይ 7980 ይሄ የቀመር ፍጻሜ ስለሆነ ይሄ ከሞላ በኋላ እንደገና 15ኛው አብይ ቀመር ያልቀና 16ኛው አብይ ቀመር ይጀምራል እለቱ ማክሰኞ ነው ወንጌላዊው እለቱ ማክሰኞ ነው ማለት ነው መስከረም የሚብተው ማክሰኞ ነው እያልሆነ ወንጌላዊው ደግሞ ማን ነው አሉ ማቴዎስ ነው ማቴዎስ ነው ከዚያ በኋላ ይጀምርበት እንደገና ማለት ነው አዎ አበቅቴና መጥቅ የሚባለው ደግሞ አልቦ መጥቅ ወአበቅቴ ሆኖ ይጀምራል አልቦ ነው ምን ጊዜም ማለት ነው
የዜሮ እንኳን አይባልም ዜሮ የለውም ይሄ አስኳላ ትምህርት እንጂ እዚህ ዜሮ የሚባል ነገር የለውም ዝም ብለህ አልቦ መጥቀው አበቅቴ እንበለውና ይተው ሊቃውንቱ በዛው በሚያውቁት ያረዱታል ማለት ነው ስለዚህ እንደዚህ አድርጎ ይጀምራል ዜሮ የሚባል ነገር የለም 7980 ዓመት ቆጥረህ አመት እየጨመርክ ትሄዳለህ እንጂ አንተን አትልም በዜሮ ሳይሆን የምትለው አዎ በአመቱማ ካየው ማለት ነው 7981 ዓመተ ምህረት እየሆነ ነው ማለት ነው ወንጌላዊ ማቴዎስ ነው ሁለቱ ዮሐንስ ነው እንደዚህ እያለ ይቀጥላል አሁን የቤተ ክርስቲያኒቱ አስተምህሮ እዚህ ጋር መጠንቀቅ ያለበት ይመስለኛል አንዳንድ ሰው ከ8ኛው ሺህ ዘመን በኋላ ይከሞላ በኋላ ዓለም የለም ብሎ ያስተምራል ዓለም አለ ይቀጥላል እግዚአብሔር የሚመጣበትን ቀን ስለማነው ይቀጥላል ግን እዚህ ጋር ጠንቀቅ አድርገን 8ኛው ሺህ ብለን ስንናገር 7980 ዓመት ሞልቶ አብይ ቀመር 15ኛው አብይ ቀመር የሚሞላበት ዘመን ነው እንግዲህ 80 ማለት 980 ምንድነው 7980 ላይ አንደኛው ወንጌላዊው ዮሐንስ ይሆናል ማለት ነው አሁን ያለውን ነገር ስለሚያሳይ ሊያልፍ ይችላል ነው እንጂ እግዚአብሔር የሚመጣበትን ቀን አናውቅም ነገር ግን አሁን እኛም ያን ጊዜ የለንም የልጅ ልጆቻችንም እንደው ልጅ የለንም እንጂ በዚህ አጋጣሚ የልጅ ልጆቻችንም የሉም ግን ምናልባት ድምጽ ተቀርጾ የሚኖር ከሆነና እንደው አሁን ዛሬ በህያዋን ሰዎች የሚማሩበት ከሆነ በ8ኛው ሺህ ዓለም ያልፋል የሚለው አስተምህሮ የለም 8ኛው ሺህ ሲሞላ 15ኛው አብይ ቀመር ይሞላል ወደ 9ኛው እንጀምራለን ነው እንጂ ቁጥር ያልቃል ማለት አይደለም አንዳንዴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስከ 8ኛው ሺህ ቆጥራ ከዚያ በኋላ ቀመር የሌላት ይመስላል ሰው ማለት ነው ቀመር አላት እንደገና ይጀምራል ያ ማለት ምን ማለት ነው እንግዲህ አንድ አብይ ቀመር የሚባለው 532 ነው 532 እየተቆጠረ አሁን 15ኛው ላይ ነው ያለነው ማለት ነው ስለዚህ 15ኛውን ጨርሰን እንትን በሺህ አነጋገር 8ኛው ሺህ ገብተናል በአብይ ቀመር አቆጣጠር ደግሞ 15ኛው አብይ ቀመር ላይ ደርሰናል ማለት ነው ስለዚህ አሁን እንደነገርኩ 7980 ወይንም ዓመተ ምህረት ላይ ሲገባ 15ኛው አብይ ቀመር ያልቃል ከዚያ በኋላ እንደገና ደግሞ ይሄ ምንድነው 8ኛው ሺህ የምንለው እናልቅና 9ኛው ሺህን እንጀምራለን ማለት ነው 8ኛው ሺህ የሚባል የለም በማለት እንግዲህ መምህራችን ነግረውናል ብዙዎቻችን እንግዲህ 8ኛው ሺህ የሚል ስጋት ውስጥ እንዳለን ይታወቃልና ከዛ አንፃር ነው የነገሩን ከጉዞ ጋር በተገናኘ ያለው ነገር እስቲ ላስደምጣቸው አንዳንድ ጉዞ ባይሄዱሉ ይሻላል ሙሉ መኪናውን እህል ተሸክመን አይደል እንደሄደው ስንሄድ እየበላን ስንመጣ እየበላን ደግሞ ስሟ ስንቅ ነው የመቤቴ እንላለን እንደዚህ ስንቅ ተሸክመ ስሟ ስንቅ ነው ነውር አይደለም እንዴ በሆነ አንዳንዴ ከዚህ ምግብ ጭነው ሰዎች ጉዞ ሄደው በልተው ለነዳያን ላለመስጠት ለበረከት ብለው ይዘውት ይመለሳል ስንሄድ እየዘመርን እንሄዳለን ስንመለስ ሌላ ነገር አይደል እንዴ እኛ እኮ ትዕቢተኞች ነን እማናውቀውን ነገር እንኳን አላውቅም ማለት እኮ አንፈልግም እማናውቀው እኔ እንጃ አላውቀው እኔ ሰው በትትና ሲጠይቅ ማቀው አንድ ነገር ነው እሱ አሁን ስንት ሰዓት ነው የሚለው ብቻ ስንት ሰዓት ነው ትላላችሁ እንላለን ከዛ ውጭ እኮ መጠየቅ አንፈልግም አላዋቂ ላለመባል ያለን ፍርሃት ሌላ ሰው ላለመጠየቅ ያለን ጭንቀት ምን ነበር እንኳን ይላሉ አንዳንድ ሰዎች ጥያቄ ሲጠይቁ አያውቁትም እኮ ግን አውቀው ነበር ጠፍቶብኝ ነው ለማለት ማለት ትዕቢት አለች አያችሁ ለመምራችን እንዲያቆን ሄኖክ እግዚአብሔር አምላክ ቃለ ሕይወትን ያሰማልን መንፈሳዊ ጉዞ ላይ የሚስተዋል ነገር ነው በጣም እና በተለይ ከምግብ ጋር በተገናኘ ተዘጋጅተው ነው የሚሄዱት አብዛኛዎች ለበረከት አይመስልም ምን ሄደው አብዛኛዎቻችንና በተለይ ረዘም ያለ ጉዞ ከሆነ በቂ የሆነ እህል ነው ይዘን ሄደው መሃል ላይ ደግሞ በየራሳችን ደግሞ ወርደን የምንበላው የምንጠጣው አለ ሁለተኛ ኮምፎርት የሆነ አልጋ ነው ራስ ፈልገን የምንሄደው ምናልባት አንዳንዴ መንፈሳዊ ቦታዎች ላይ ያለንበት ቦታ ገጠራማ ከሆነ ምናልባት እዛ ቤተክርስቲያን ልናድር እንችል ይሆናል ከዛ ውጪ ግን ስንሄድ ራሱ መርጠን ነው የምንሄደው ወንዶች ወንድሞች ደግሞ ከሆነ ወደ መጠጡ ያልተጋቡ ነገሮችን ወደ ማድረጉ እንሄዳለን ጉዞን ተገን በማድረግና በጣም ቢስተዋል ይሻላል እንደዚህ አይነት ጉዞች ባይኬዱ ይሻላሉ የሚኬድ ከሆነ ግን መንፈሳዊ ለዛውን በተጠበቀ እና መንፈሳዊ አኳኋኑን በተጠበቀ ሊሆን ይገባዋል
በፋሽን ትርኢቱ ላይ በክርስቶስ የተሳለቀች አንዲት እህታችን ታይታለች። እንካታለን። መልከቱ በኢየሱስ ክርስቶስ ላይ እንዴት እንደሚቀልዱ እንግዲህ የፋሽን ሾው ፕሮግራም ነው። በዚህ ላይ ሞዴሎቹ ከለበሱት ልብስ መካከል እንቺ ልጅ ያደረገችው ልብስ ወይም ደግሞ ዲዛይን የሾክ አክሊሉን ነው። የሾክ አክሊሉ ብቻ እኮ መሆኑ አይደለም። የሾክ አክሊሉ በታች ደግሞ ሚንጠባጠብ ደም አለው። መጀመሪያ ላይ ሳየው ሌላ ነገር ነው የመሰለኝ እንጂ ኢየሱስ ክርስቶስ ያደረገውን የሾክ አክሊል አልመሰለኝም ነበር። ነገር ግን የሾክ አክሊል መሆኑን ያረጋገጠልኝ በልብሷ ላይ የሚታየው የደም ነጠብጣብ ነው። ስለዚህ ኢየሱስ ክርስቶስ አምላካችን ነው። በእሱ እንዲቀለድ አንፈልግም። ይህን ያዘጋጁ ሰዎች ክርስቲያኑ ይሁኑ አይሁኑ ጉዳይ አይደለም። ነገር ግን በየትኛውም ቤተ እምነት ውስጥም ቢሆኑ እንዲህ ማድረግ አይችሉም። ምክንያቱም ይሄ መገለጫው የክርስቶስ መገለጫ ነው። ክርስቶስ እኛን ለማዳን ከሞት ወደ ህይወት ለማምጣት መስዋዕትነት ከከፈለባቸው አንደኛው መንገድ የሾክ አክሊል ማድረጉ ነው። ስለዚህ ያ የሾክ አክሊልን ስናየው ክርስቶስን የምናስብበት መዳናችን የምናስብበት እንጂ በልብስ ላይ ወጥቶ ወይም ደግሞ ለዲዛይን ማሳመሪያ እንዲደረግ በፍጹም አንፈቅድም። ስለዚህ ክርስቲያን የሆናችሁ በጠቅላላ ይሄን ነገር ልንቃወምና ልናወግዝ ይገባል። እንግዲህ ይሄንን ቪዲዮ ካየን በኋላ ኮሜንት ላይ ያየው ነበርና ይሄንን ያደረገችው ሞዴል ገብታ እኔ ኦርቶዶክስ እምነት ተከታይ ነኝ የልብሱን ያዘጋጁት አዘጋጆቹ ናቸው እኔ ስራዬ መልበስ ነው ሞዴል ነኝ የሚል ነገር አስቀምጣ ይቅርታም ጠይቃለች። ኦርቶዶክስ ነኝ ብላለች። ያው ልትሆንም ላትሆንም ትችላለች። ብትሆንም ግን በዚህ ጉዳይ ላይ አስተያየት እንስጥ። ኦርቶዶክስ ብትሆን ለምንድን ነው ይሄ ጉዳይ ያልገዳት ወይ ደግሞ ያላሳሰባት ለምንድን ነው? ሁለተኛ ለሞዴሊንግ ለፋሽን ሾው ትርኢት አንገቷ ላይ እንኳን መስቀል የለም። እንዲህ ነገሮችን አሁን እየተመለከትን እንገኛለን። ስራችን ከሃይማኖታችን የሚበልጥብን ብዙዎቻችን እየታየን እንገኛለን። በጣም ብዙዎቻችን በተለይ ሴቶች የሆነ ፎቶአችሁ እንዲያምርላችሁ ፎቶዎች የምትሰሩት ቪዲዮ በጣም ውብ እንዲሆንላችሁ ወይ በስራችሁ በጣም ለመታየት ታይታ ፈልጋችሁ ማተባችሁን ከአንገታችሁ አውጥታችሁ ሲቀጥል ኦርቶዶክስ ያልሆነ ነገሮችን ያንጸባረቃችሁ ኦርቶዶክስ ነኝ ማለት ግን አትችሉም። ኦርቶዶክስን የሚያስቆጣ ድርጊት ያደረጋችሁ ደግሞ ኦርቶዶክስ ነኝ ደግሞ ትላላችሁ። ይሄ ዩቲዩብ ቲክቶክ ላይ ወጥቶ እስኪነገር መጠበቅ የለብንም። በቃ የክርስቶስን አክሊለ ሦክ ነው እንደ ፋሽን ሞዴል ለውበት ያደረገችው። ስለኛ ሲል ታመመ ቆሰለ ብሎ ኢሳይያስ እንደነገረ የክርስቶስን ህማም የምናውሳኛ ለፋሽን ትርኢቱ ወይም እንዲያምርላት ለዛ ሾው የክርስቶስን ያንን አክሊለ ሦክ ደግሞ የደሙን ነጠብጣብ አድርጋ ደግሞ ኦርቶዶክስ ነኝ ትላለች። እንዲህ አይነት ቀልዶች እንዲህ አይነት ዋዛ ፈዛዛ የሆኑ ነገሮችን ባናደርግ በጣም ብናስተውል ብያስባለሁና በሷ ሳይሆን ይሄን ባዘጋጁት ደግሞ ማዘጋጀት ተቻለ ያደረጉ ባሉትም አካላት እና በዚህ ሐሳብ ውስጥ ላላችሁ በሙሉ መልእክቱ እንዲደርስልኝ እፈልጋለሁ። መልእክቱን አስተጋቡልኝ። ሙስሊሞችን እንጠላቸዋለን? በፍጹም አንጠላቸውም። ወንድሞቻችን ወዳጆቻችን ናቸው። ወንድማችን አኬ ሙስሊሞችን የሚጠላል ከጠላል ከኛ በላይ እግዚአብሔርን ያላወቀው የለም። በቃ እግዚአብሔርን አናውቀውም ማለት ነው። ከጠላል ሙስሊሞችን የሚጠላ ካለ በቃ ገና ነው፣ እግዚአብሔርን አላወቀም። ስሜታዊ ክርስቲያን ነው ማለት ነው። ስሜታዊ ሆነን ልንናገር የምንችላቸው ነገሮች ይኖራሉ፣ ግን ስሜታዊ ሆነን ልንናገር የምንችላቸው ነገሮች ሊኖሩ ይችላሉ፣ ግን ስሜታዊያን መሆን ግን የለብንም። እሺ፣ ስሜታዊያን ስሜቱ ሙሉ በሙሉ ተቆጣጥሮ ሙስሊሞችን እስክጠላ ድረስ በፍጹም መሆን የለበትም። ይሄንን ካደረግ ከጸብ ከእግዚአብሔር ጋር ነው የሚሆነው። ይኸውላችሁ የሌት ወዳጆች የሆነ ነገርን ለመውደድና ለመጥላት መጀመሪያ እግዚአብሔር ያን ነገር ይወደዋል ይጠላላችሁ ጀምሩ። ከዛ ጀምሩ እግዚአብሔር የሚጠላውን ነገር ጠሉት። እግዚአብሔር የሚወደውን ነገር ብትጠላ ግን የእግዚአብሔር ቁጣ ባንተ ላይ ሊመጣብህ ይችላል። ስለዚህ በተአምር እንዳናደርገው በጣም መጠንቀቅ አለብን። ስለዚህ እንዳንጠላ የሆነ አሁን ለምሳሌ ሙስሊሞች አሁን በተለያየ በባንድ በሌላ ምክንያት የሆነ በግርግሩ ምንም እየተነሳ የሆነ ነገር የሚያናድድ ነገር ሲያደርጉ ካያችሁ ጥላቻ የነሱን መጥላት በውስጣችን በጣም የነገሰ እንዳይሄድና ሰይጣን ያችን ቀዳዳ አድርጎ ከገብቶ ደግሞ የጥላቻ መንፈስ ነው ውስጣችን እንዳይበክለውና እንዳይዘራብን ለነሱ መጸለይ። ስንጸልይላቸው አንጠላቸው፣ ስራቸውን ግን ልንጠላው እንችላለን። ስራ ሊጠላ ይችላል። የማንም ክርስቲያን ሆኖም ኃጢአትን የሚሰራ ካለ ይጠላል ስራው። ሰዎች ግን አይጠሉ። እግዚአብሔር ሰዎችን ይወዳል። ምን ያህል ወደዳቸው ሙስሊሞችን እግዚአብሔር ካላችሁኝ ብቸኛውን ኢየሱስ ብቸኛው ልጁ ኢየሱስን እስኪሰጣቸው ድረስ ለነሱም እኮ ነው የሰጠው ክርስቶስን። አንቀበልም ብለው ሪጀክት አደረጉ፣ ገፉት። ፈጣሪ እግዚአብሔር እንዲግፍት አደረጉት እንጂ ዞር አድርግልን ልጅህን አንፈልገውም አንተንም አንፈልገም አሉት እንጂ እግዚአብሔር ለሙስሊም ወንድሞቻችንም ልጁ ኢየሱስን ልኮላቸዋል።
ስለዚህ ይህንን የላከላቸውን ኢየሱስን ደግሞ እንዲቀበሉት ልንጸልይ ይገባል። ጥላቻ ግን ከኛ ይራቅ። ስለዚህ ጥላቻ መኖር የለበትም፣ ማክበር አለብን። የምናደርጋቸው ነገሮች ሁሉ በትህትና በፍቅር በየዋህነት ልናደርግ ይገባል። ይህ ግን ይሄ በዕለት ተዕለት ኑሯችን ያለው ይሄ መቻቻሉ መከባበሩ ይሄ ግዴታ ነው አይደል? ያስፈልጋል። ፕሊዝ በጌታ እዚህ ምድር ላይ መሬት ላይ ልክ ስትኖሩ ሙስሊሞችን አይታችሁ ይሁን አሁን በተለያየ አጋጣሚ በሚዲያው በሚነሱ ግርግሮች ምክንያት ለነሱ የሆነ ጥላቻ ነገር ማሳየት እንዳትጀምሩ እንደው በጌታ እንዳንጀምሩ። ይሄ ነው በጣም የሚያስፈራው። እኔ ፕሮቴስታንቲዝም ላይም ስሰራ ክርስቶስን በጣም የሚያስፈራኝ አንዱ ነገር ይሄ ነው። ፕሮቴስታንቲዝም ስህተት ነው፣ በቃ አለቀ። እኔ እንደዛ ብዬ ነው ማለት እንደዛ ብለን የምናምነው እና እዛ ላይ በጣም ስንሄድበት ትምህርቱ ላይ ግን የኛ የራሳችን ግን ጭንቅላታችን እነሱ ወደ መጥራት እየተቀየረ እንዳይሄድ ብዬ በጣም ነው የምፈራው እና እንደዛ መሆን የለበትም። በጣም መጠንቀቅ አለብን። እሱን ለመጠበቅ ጸልዩ ማለት ለነሱ ለምሳሌ ለፕሮቴስታንቶች መጸለይ ወንድሞቻችን ናቸው እህቶቻችን ናቸው ልንጸልይላቸው ይገባል። በተለይ ብዙዎቹ ታውቃላችሁ ምን ያህል ምስኪኖች የዋሆች እንደሆኑ። ስለዛ በተቻለ አቅም ለነሱ መጸለይ መለመን ልክ ስትጸልዩላቸው አጣሏቸው ሳጣሏቸው ምንፍቅናውን ብቻ በመጥራት እንደውም እነሱን ወደ ክርስትና ወደ ኢየሱስ ለማምጣት መስራት ትጀምራለህ። በዚህ አጋጣሚ ያው አስተምህሮቱን ነው እንጂ የሚከተሉትን ሰዎች መጥራት የለብንም። ምክንያቱም እኛ ምን የማድረግ የመጥላት የመውደድ እንጂ የመጥላት ስልጣን ስለሌለን ማለት ነው። ፈጣሪ ዓለም ልዑለ ባህሪ ቅዱስ እግዚአብሔር በመጽሐፍ ቅዱስ እንደተነገረው ለሃጡ ዝናብ እሳት ወይ ከባባር ነገሮች ደግሞ ለጻድቃኑ ፀሐይ ጥሩ መልካም ነገሮችን አይደለም የሚሰጠው። ለሁሉም እኩል ነው ፀሐይን የሚሰጠው፣ ለሁሉም እኩል ነው ዝናብ የሚሰጠው። ተፈጥሮ ለሁሉም ነው የሰጠው። ስለዚህ እግዚአብሔር ኃጢአተኛውን አይጠላም እንደሚል መጽሐፍ እኛም ያልተቀበሉ በአስተምህሮ ላይ ይቀበሉን ይችላሉ። አስተምህሮታቸው ላይ በእኛ ሐሳቤና እይታ ትክክል አይደሉም ብለን እናምን እንችላለን። እነሱም በእነሱ እይታ እኛ ትክክል አይደለንም ብለው እንደሚያምኑት ማለት ነው። እነሱን ወንድሞቻችን ፕሮቴስታንት በሉ ካቶሊክ በሉ በእስልምና ያሉ ወንድሞቻችን ማንኛውንም ከኦርቶዶክስ ውጭ የሆኑትን በሙሉ ልንጠላ አይገባም ማለት መጥላት እንኳን አንችልም። ግን አስተምህሮታቸው ላይ ጥያቄ ልናነሳ እንችላለን፣ ላንቀበል እንችላለን፣ ተሳስተዋል ልንል እንችላለን። ስለዚህ ይህንን አስተሳሰብ በጣም ብዙዎቻችን ብናሰርጸው በጣም በተደጋጋሚነት ያየን የመጣናቸው ነገሮች ስላሉ ከበጎነት አንፃር ተመልከቱ ለማለት ወዳለሁኝ። መረጃዎችን እየጨረስኩኝ እገኛለሁ። በስተመጨረሻ ይህንን እናድምጥ። ንስሐ አባቴንም ሳናገር ደግሜ ሳናገር ተስፋ ይቆርጡብኛል ብዬ እተዋለሁ። ስለዚህ ወደ መፍትሄው ምን ሊሆን ይችላል የሚለው ነው። ኃጢአትን ለንስሐ አባት መንገርን ማፈር በሽታን ደብቀ ለመሞት መዘጋጀት ነው፣ ሌላ ነገር የለውም። ለምሳሌ ዛሬ የተመታ ሰው ቁስለኛ ነው ይታከማል፣ ሌላም ጊዜ ሊመታ ይችላል፣ አሁንም ይታከማል እንጂ አይ ባለፈው ዶክተሩን ስላስቸገርኩ አሁን መታከም የለብኝም ብሎ ራሱን ነፃ ነኝ ብሎ መተው አይችልም። በሽታውን ደብቆ እሱ ልደብቅ ቢል እንኳን በሽታው ራሱ አይፈቅድለትም። ስለዚህ አንድ በኃጢአት ውስጥ ያለ ሰው 10 በተደጋጋሚ ይስራ እንጂ በተደጋጋሚ ሊነግሮ ይገባል። በተደጋጋሚ እንዲህ ካላረገ ኃጢአቱን ሊያሸንፍ ስለማይችል ማለት ነው። ኃጢአትን ማሸነፍ የሚቻለው በተደጋጋሚ ሳያፍሩ ንስሐ በመናገር ነው፣ ንስሐ በመቀበል ነው። ቀኖና አንዳንዴ ጠበቅ እየተደረገ ላላ እየተደረገም ጭምር እየተሰጠ ንስሐ አባትም ቆጣ እያሉ ሲቆጡ ግን ሌላ ቀን እንዳንመጣ አይደለም፣ በዛው እንድንጠፋ አይደለም፣ ቁንጥጫ ነው ቁጣው ራሱ ሌላ አይደለም። ስለዚህ ለንስሐ አባት መንገድ እያፈርኩ ስለሆነ መተው የሚለው ነገር በጣም አደገኛ ነው። በኋላ በቅዱሳኑ ፊት ከማፈር አሁን በአንዱ ካህን ፊት ማፈር ይሻላል። በኋላ በብዙ ፊት ከማፈር አሁን በአንዱ ካህን ፊት ማፈር የተሻለ ነው። ስለዚህ ለንስሐ አባት ተደጋጋሚ መንገርን ማፈር የለበትም። አንድ ክርስቲያን ኃጢአት ሰርቶ ለንስሐ አባቱ አለመናገር ከሰይጣን ጋር ውል እንደመጋባት ምስጢር ጠባቂ ነኝ እንደማለት ነው። ኃጢአት በእኛና በሰይጣን ውስጥ ያለ ምስጢር ነው። ለካህን መናገር ያንን ምስጢር አውጥተን ራሳችን ለመዳን መፈረም ነው። ያንን አለመናገር ደግሞ የሰይጣን ምስጢር ጠባቂ መሆን ነው። ኃጢአት ሁሌም በእኛ ውስጥ የሰይጣን ምስጢር ነው፣ እንዳይነገር ይፈልጋል። ሰይጣን ኃጢአታችንን እንደመናገር ያለ የሚያሳፍረው ነገር የለውም። በጣም ነው የሚያፈር። ኃጢአትን በሚናገር ሰው ይናደዳል ብዙ ጊዜ። ታዲያ ይሄ ተደጋጋሚ ኃጢአት ምን ሊያደርገው ይችላል አንድን ሰው ከተባለ ተስፋ ሊያስቆርጠው ይችላል። ተስፋ ማስቆረጥ ማለት ከዚህ ላልወጣ ለምን ይሄን እናገራለሁ ብሎ እስከ መተው ሊደርስ ይችላል። የሰይጣን የመጨረሻ የሚያስደስተው ኃጢአት ቢኖር ምን እንደሆነ ታውቃላችሁ? ነፍስ መግደል አይደለም፣ ዝሙት መፈጸም አይደለም፣ ማጭበርበር አይደለም፣
ሰይጣን የሚደሰትበት ትልቁ ኃጢአት ተስፋ መቁረጥ ነው። ምክንያቱም አንድ ሰው ነፍስ ገድሎ ንስሐ ሊገባ ይችላል። ስለዚህ ሰይጣን ምንም አይነት ደስታ የለውም በዚህ ነፍስ ቢያስገድልም እንኳን ዝሙት ቢያስፈጽምም እንኳን ምንም ቢሆን ሰይጣን ደስተኛ አይደለም። ምክንያቱም ንስሐ ገብቶ ያመልጠኛል ብሎ ያስባል። ታዲያ መቼ ነው የሚደሰተው ካላችሁ ሰውየው ተስፋ ሲቆርጥ ነው። ከዚህ በኋላ አልድንም ብሎ ሲደመድም ተስፋ ሲቆርጥ ራሱን ሊያጠፋ ይችላል። ተስፋ ሲቆርጥ ንስሐ ሳይገባ በዛው ጨለጥ ብሎ ሊቀር ይችላል። ስለዚህ በዚህ ሰዓት ሰይጣን ደስተኛ ይሆናል ማለት ነው። ሰይጣንን የሚያስደስት ኃጢአት ተስፋ መቁረጥ ብቻ ነው። ስለዚህ ነው ስለ ተስፋ መቁረጥ የለበትም አንድ ክርስቲያን። ኃጢአት ይስራ ሰርቷል፣ እሺ ጥሩ ስጋዊ ባህሪው ደካማ እንደመሆኑ መጠን በደካማ ባህሪው ቢሰራ ነገር ግን መንፈሳዊ ባህሪውን አበርትቶ እንደገና መነሳት አለበት። ክርስቶስ በወንጌል ምን አለ? ስብአ ይወድቅ ጻድቅ ወስብአ ይትነሳ። ጻድቅ ሰው 7 ጊዜ ይወድቃል 7 ጊዜ ይነሳል። ይህ ማለት በጣም ፍጹም ቁጥር ነው። 7 ማለት 1 2 7 ማለት አይደለም። ከ7 በላይ ቢያጠፋ ይመለሳል ማለት ነው። እንዲያውም አንድ በጣም በተደጋጋሚ ኃጢአት የተሸነፈ አንድ ወንድም ነበረ። ሁሌ ንስሐ ይገባል፣ አሁንም ያጠፋል፣ ንስሐ ይገባል፣ አሁንም ያጠፋል። እንዲህ ያለ ከለታት አንድ ቀን በጣም ከባድ በሆነ ኃጢአት ሄደ። አሁንም በተመሳሳይ ኃጢአት ነው እና መንገድ ላይ እየሄደ 11ኛ ነው 12ኛ ጊዜ ነው በዛ በተመሳሳይ ኃጢአት ንስሐ እየገባ ያለው እና ሲሄድ ሰይጣን መንገድ ላይ ጠበቀውና አንተ እግዚአብሔርን ስታታልል አታፍርም አለው። ንስሐ የሌለህ አንተ ፈር እንጂ ንስሐ እኮ የተሰጠ እንደኔ ያለ ደካማ ነው አለ ማለት ነው። በዚህ አሸንፎ ሄዶ ንስሐ ገብቷል። እስከ ድረስ ነው ማፈር ያለበት ንስሐ የሌለው ሰይጣን ነው እንጂ ንስሐ የተሰጠው ክርስቲያን አይደለም። እንዲያውም አንድ አባት እንዲህ ብለዋል፣ ክርስቲያኖችን እግዚአብሔር በኋላ የሚፈርድባቸው ኃጢአት ስለሰሩ አይደለም ንስሐ ስላልገቡ ነው እንጂ ይላል። የሚፈርድባቸው ኃጢአት ስለሰሩ አይደለም ማለት ታዲያሳ ንስሐ ስላልገቡ ነው። ተመልከቱ። ስለዚህ አሁን በማር ይስሐቅ አንድ ነገር ተቀምጧል። ንስሐሰ ሐመር ይእቲ ወፈሪሃ እግዚአብሔርኒ መጋቢሃ ለሐመር ወፍቅረ እግዚአብሔርኒ መርሶዛሂን አምላካዊ። ንስሐ ማለት በዚህ ባህሩ ዓለም ውስጥ ያለች መርከብ ናት። እግዚአብሔርን መፍራት ቀዛፊ ነው፣ ያችን መርከብ የሚቀስፍ ቀዛፊ። ፍቅረ እግዚአብሔር ደግሞ የምንደርስበት ወደብ ነው የሚለው። ስለዚህ አንድ ሰው ፍርሃተ እግዚአብሔር ሲኖረው ንስሐ የሚገባው፣ ከዛ ውጭ ኃጢአቱ ኃጢአት አይመስለው። ስለዚህ ተደጋጋሚ ይሁን ምንም ይሁን ንስሐን ሁሌ መታጠቅ መቻል አለበት። እግዚአብሔርን መፍራት ደግሞ ቀዛፊ ሆኖ ወደ ፍቅሩ ያደርሳል ማለት ነው። ወደ ፍቅሩ ከደረሰ በኋላ አይመለስም፣ ፍቅሩ ይዞት ይቀጥላል ማለት ነው። እስከ ሞት የሚደርሰው በፍቅሩ ነው ማለት ነው። ታዲያ እግዚአብሔር የሰውን ልጅ ኃጢአት ሰርቶ ምንም አይነት መጥቶ ንስሐ ከገባ የተወዳጁ ሰዎች የዛሬ ቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳይዘነጋም። ተሰነባበትን። ክብር ምስጋና ያለው አብ፣ ክብር ምስጋና ያለው ወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ።